ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በእብናት ከተማ ግንቦት 10 2018 ዓ.ም ከጧቱ 3 ሰዓት ጀምሮ ባደረገው ተጋድሎ ከ8 በላይ የኮንክሪት ምሽጎችን ሰብሮ አንጸባራቂ ድልም አስመዝግበዋል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተነገረ። የአገዛዙን የኮማንዶ አባል ሙሉ ትጥቅ ይዞ የራምቦ ክፍለ ጦርን ሲቀላቀል የአብይ አህመድ አረመኔያዊ አራዊት ሰራዊት በሸዋ ጠቅላይ ግዛት የቤተክርስቲያኑን አገልጋይ ካህንም በግፍ ገድሏል። በወግዴ የብልጽግና መዋቅር ፍጹም መፈራረስና የህልውና ማክተሚያ ዋዜማ ከሽንፈት ኑዛዜ እስከ ድሮን ተማጽኖ ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በእብናት ከተማ ግንቦት 10 2018 ዓ.ም ከጧቱ 3 ሰዓት ጀምሮ ባደረገው ተጋድሎ ከ8 በላይ የኮንክሪት ምሽጎችን ሰብሮ አንጸባራቂ ድልም አስመዝግበዋል። አገዛዞ እብናት ከተማ ዙሪያ ከ8 በላይ ኮንክሪት ምሽግ ቢገነባም የ2004ኛ ወንዱ አስቻለው ደሴ ኮር አርበኞች ግን የጠላት ምሽግን በመደረማመስ አንጸባራቂ ድልም ተቀዳጅተዋል። ከተሰበሩ ምሽጎች ውስጥ ገብርኤል ምሽግ፣ ቋሊሳ መውጫ ምሽግ፣ ጥንጆት በር ምሽግ፣ ክልቢያ አቦ ምሽግ፣ ፖሊስ ጣቢያ ምሽግ፣ ከንቲባው ምሽግ፣ ሃይስኩል ምሽግ፣ አስተዳደር ምሽግ ናቸው። ጀግኖቹ የ204ኛ አስቻለው ደሴ ኮር አርበኞች በጠላት ላይ ከፍተኛ የበላይነትን ተቀዳጅተው በርካታ ድሎችንም አስመዝግበዋል። በድሉም የተገኙ ውጤቶች በተሰበሩት ምሽጎች የጠላት ኃይል ከፍተኛ ሙትና ቁስለኛ እንዲሁም ምርኮ ተደርጓል። ከ45 በላይ ክላሽንኮፍ መሳሪያ፣ 8 ቃታ መሳሪያ ገቢም ሆኗል። በርካታ ተተኳሽ፣ ሌሎች በርካታ ወታደራዊ ቁሳቁሶችም ገቢ ተደርገዋል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ነው። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተነገረ። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የመዋጊያ ማዕከል በሆነችው በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይሎች ሪፐብሊካን ሱዳን ፎርስ እጅ ማስለቀቁንም አስታወቀ። የሱዳን ጦር ባለፉት አርብ ባወጣው መግለጫ ሆር ሐሰን የተሰኘችውንም ከተማ ሙሉ በሙሉ በቁጥጥር ስር መዋሉንም ይፋ አድርጓል ሲል አልጀዚራም ዘግቧል። የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰደው ሲሆን አካባቢውን የተቆጣጠረ ኃይልም ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግም ሰፊ ዕድልም ያገኛል። ይህ ግዛት ከኢትዮጵያ ጋር የሚያዋስን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤሚሬትስን ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድም ይደግፋሉ በሚል በተደጋጋሚ ሲከሰትም ቆይቷል። ይሁን እንጂ ሁለቱም ሀገራት የቀረበባቸውንም ወንጀላ አጥብቀው አስተባብለዋል። ሪፐብሊካን ሱዳን ፎርስ ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር በመሆን እንደነበረም ዘገባው አመላክቷል። የመቄት ወረዳ ጊዜያዊ ሲቪል አስተዳደር ህዝባዊ የንቅናቄ መድረክ አካሄደ።
በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛና 303ኛ ኮር የሚንቀሳቀስበትን ቀጠና የመቄት ወረዳ ጊዜያዊ ሲቪል አስተዳደር የህዝብ ንቅናቄ መድረክም አካሄደ። በሰሜን ወሎ ዞን መቄት ወረዳ በ028 ቀበሌ ማህበረሰብ ጋር የሲቪል አስተዳደር አመራሮች በተገኙበት ጥልቅ ውይይትም ተደርጓል። በህዝባዊ መድረኩ ላይ የተለያዩ አጀንዳዎች ተነስተው ውይይት የተደረገባቸው ሲሆን ከአጀንዳዎቹ መካከልም የፋኖ ትግል የደረሰበት ደረጃ፣ ከአማራ ህዝብ ምን ይጠበቃል፣ የሲቪል አስተዳደር ተግባርና ኃላፊነት፣ የሎጂስቲክ አስተሳሰብ፣ የጠላት ውድቀትና ያገዛዙን የውሸት ምርጫን የሚሉትም ይገኙበታል። የቀበሌው ህዝብም የተነሱ አጀንዳዎችን በአዎንታ የተቀበለና ለቀጣይ ተልዕኮ ተቀብሎ ጸረ አማራውን አገዛዝ በተፈለገበት ግንባር እንደሚፋለምም ያረጋገጠም ሲሆን ከወደ ፋኖም በኩል መስተካከል ያለባቸውን ጥያቄዎችንም አንስተዋል። ከህዝቡ የተነሱ ጥያቄዎች መካከልም ለአብነት የሰራዊት ዲሲፕሊን፣ የፋኖ ካለ አግባብነት የጥይት ተኩስና ያገዛዙ በኃይል ምርጫ ቢያስመርጠንስ የሚሉት ሲሆኑ በሲቪል አስተዳደሩ አመራሮች በኩል በቂ ምላሽም ተሰጥቶባቸዋል። ዜናውን ያደረሰን ምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። የአገዛዙን የኮማንዶ አባል ሙሉ ትጥቅ ይዞ የራምቦ ክፍለ ጦርን ሲቀላቀል የአብይ አህመድ አረመኔያዊ አራዊት ሰራዊት በሸዋ ጠቅላይ ግዛት የቤተ ክርስቲያኑን አገልጋይ ካህንም በግፍ ገድሏል። በሸዋ ጠቅላይ ግዛት ያሳምነው ዕዝ ስር የሚንቀሳቀሰው የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር የብልጽግናው 104ኛ ኮማንዶ ክፍለ ጦር የጋንታ መሪ የነበረው የኦሮሚያ ክልል ተወላጅ 50 አለቃ ገመቹ ፈይሳ ሙሉ ትጥቁን በመያዝ የፋኖን ትግል ተቀላቀለ። በዚህም 50 አለቃ ገመቹ የማለዳዋን ፀሐይ ተገን በማድረግ አንድ ዘመናዊ የክላሽንኮፍ መሳሪያ፣ አንድ የደረት ትጥቅ፣ 150 የክላሽ ጥይቶችን፣ 3 የጥይት መጋዘን ካርታዎች፣ 2 የእጅ ቦምቦችን ይዞ የራምቦ ክፍለ ጦርንም ተቀላቅሏል። የክፍለ ጦሩ አመራሮች ለውስጥ አርበኛው 50 አለቃ ገመቹ ፈይሳ ደማቅና ተገቢውንም አቀባበልም አድርገውለታል። በሌላ ዜና ብልጽግና መራሹ ስርዓት አማራን የማጥፋት ዘመቻውንም ዛሬም በንጹሃን ላይ አሰቃቂ ግድያም ፈጽሟል። ሆኖም በአካባቢው የሚገኙ የብልጽግና የጦር አባላት እየከዱ ፋኖን መቀላቀላቸውንም ተከትሎ የመከላከያ 112ኛ አየር ወለድ ኮማንዶ ሻለቃ በንጹሃን ዜጎች ላይ የበቀል እርምጃም እየወሰደም ይገኛል። ግንቦት 10 2018 ዓ.ም በሀገረ ማርያም ከሰም ወረዳ 2 ያገዛዙ አመራሮች ከድተው ፋኖን መቀላቀላቸውን ተከትሎ የሰራዊቱ አባላት መረጋጋት በማጣታቸው በአካባቢው የሚገኙ አማራዎች ላይ ያነጣጠረ ጥቃትም ፈጽመዋል። ከወረዳው መዲና ሾላ ገበያ 3 ኪሎ ሜትር ርቀት ላይ በሚገኙት መሲዮስ በተባለው ጎጥ እጅግ የተከበሩት የሃይማኖት አባት ቄስ አለማየሁ ሽንቁጤ የዚህ ጥቃት ሰለባም ሆነዋል። ንጋት 11 ከ30 ላይ ለአገልግሎት ወደ ቤተክርስቲያን በመጓዝ ላይ ሳሉ በቤተ ክርስቲያኑ ደጃፍ ላይ በአየር ወለድ ኮማንዶ ሰራዊት አባላት አማካኝነት በጩቤ በመሙጋትና በጫማ በመረጋገጥ አሰቃቂ በሆነ መልኩም ተገለዋል። አገዛዙ ሽንፈትን ለመሸፈን በንጹሃን አባቶች ላይ የሚፈጽመው ግፍ ትግሉንም አጠናክሮ ለመቀጠልም ቁርጠኝነትን የሚጨምርም ሆኖ አግኝተነዋል። ከአውደ ውጊያው ጎን ለጎን ህዝባዊ ንቅናቄዎች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የ303ኛ ግዙፉ አሳምነው ኮር ነጻ ባወጣቸው ቀጠናዎች የህዝባዊ ውይይቶችን ማካሄዱንም አጠናክሮ ቀጥለዋል። ግንቦት 9 2018 ዓ.ም ቡግና ወረዳ ቆብ ቀበሌ፣ ላስታ ወረዳ ሳርዝና ቀበሌና መቄት ወረዳ 022 ዝቤና 028 ቀበሌ ላይ ውይይቶቹ የተካሄዱ ሲሆን ህዝባዊ የመንግስት ሰራተኞች፣ የሃይማኖት አባቶችና የወጣቶች መድረክም ከ4500 በላይ ህዝብ የተሳተፈበት የማህበረሰብ ንቅናቄ በተሳካም ሁኔታም ተካሂደዋል። የአማራ የህልውና ትግል መሰረቱ የመጥፋት አደጋ የተደቀነበት የአማራ ህዝብ እንደሆነ የገለጹት የውይይቱ ተሳታፊዎችም የአፓርታይዱ የአብይ አህመድ ስርዓት የሚያደርገውን የምርጫ ተውኔት እንደማይደግፉትና ሊያቆም እንደሚገባም ወታደራዊ ሲቪል መዋቅሩ ለማህበረሰቡ የሚሰጠውን አገልግሎትም አሰጣጥ ፈጣንና ቀልጣፋ እንዲሆን የግድያና ደም መመላለስ የማይታይባቸው አካባቢዎች ቋሚ መፍትሄና አማራጭ መፈለግ ተገቢ ነው ሲሉ ተወያዮቹ አስተያየታቸውን ሰጥተዋል። ውይይቱን በምኒልክ ዕዝ የ303ኛ ግዙፉ አሳምነው ኮር ስር የሚገኙት 19ኛና 81ኛ ክፍለ ጦሮችና የቡግና ላስታ የመቄት ወረዳ ወታደራዊ ሲቪል መዋቅርና የ106ኛ ኮር 22ኛ ክፍለ ጦር በጋራ ጥምረት ያስኬዱ ሲሆን ከመድረኩም መሪዎችም ለህብረተሰቡ ወቅቱን የጠበቀና አጥጋቢ ምላሽ እንደተሰጣቸውም ከአስተያየት ሰጪዎቹም ለመረዳት ተችሏል። በወግዴ የብልጽግና መዋቅር ፍጹም መፈራረስና የህልውና ማክተሚያ ዋዜማ ከሽንፈት ኑዛዜ እስከ ድሮን ተማጽኖ ባለፉት ሳምንታት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ እና 29ኛ ክፍለ ጦሮች የወግዴ ከተማን ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማዋ የሚገኘው የብልጽግና ፓርቲ መዋቅርና ወታደራዊ አመራሩ እጅግ ከፍተኛ የሆነ የጭንቀትና የድንጋጤ አዙሪት ውስጥ ይወድቀዋል።
ሰሞኑን የፓርቲው ጽህፈት ቤት በመሰብሰብ የፕሮፓጋንዳና ስብሰባ ለማድረግ የሞከረ ሲሆን ሆኖም ከተገኙት ካቢኔዎች ጋር በተደረገው ውይይት ላይ የወረዳው የብልጽግና ካቢኔዎችና የመከላከያ አመራሩ ኮሎኔል ዘላለም የገዢውን ፓርቲ ውድቀት የመጨረሻው ምዕራፍ ላይ መድረሱንም የሚያረጋግጥ አስደንጋጭ የሽንፈት ኑዛዜም ሰጥተዋል። የመከላከያ አመራሩ ኮሎኔል ዘላለም የሽንፈት ኑዛዜ ፋኖ በሁሉም ረገድ በልጦና በውይይቱ ላይ የተገኘውና የወንበር አስጠባቂ የሆነው የመከላከያ ከፍተኛ አመራር ኮሎኔል ዘላለም ሰራዊቱ በወረዳው ሰላም ለማስከበር ከአቅሙ በላይ እንደሆነበት በግልጽም አምኗል። አመራሩ በሰጠው የኑዛዜ ቃል ላይም ፋኖ ከኛ በአቅምም በስነ ልቦናም በትጥቅም እንዲሁም በማህበረሰቡ ዘንድም ባለው ተቀባይነት ሙሉ በሙሉ በልጦና ደጀን ይሆናሉ ብለን ያመናቸውም ሚኒሻ ፖሊስና ካድሬዎች እኛ ስንታፈንና ስንጠቃ መረጃ ከመስጠትና ከማገዝ ይልቅ ዝምታን መርጠዋል። ህዝቡም ቢሆን በቀጥታ ከፋኖ ጎን ቆሞ ሲተኩስብን ነበር። በዚህ ሁኔታ ቀጣይ ፋኖ ሌላ ኦፕሬሽን ወታደራዊ ጥቃት ከከፈተ እንደም የመከላከያ ሰራዊት አባላት በህይወት አይወጣም። ስለዚህ የመጨረሻው አማራጫችን ወረዳውን ለቀም መውጣት ነው ሲልም ፍጹም ተስፋ መቁረጡንም ገልጿል። በመከላከያ አመራሩ ንግግር ክፉኛ የደነገጡት የወረዳው የብልጽግና ካቢኔዎችን በበኩላቸው በፓርቲው ጥምር ጦር ላይ ያላቸውን እምነት ሙሉ በሙሉ ማክተሙንም አሳይተዋል። ከእንግዲህ በመሬት ላይ ባለው ኃይል መከላከል የማይቻል የተረዱት ካቢኔዎችም ለመከላከያ አመራሩ ያቀረቡት ተማጽኖ የብልጽግናን ውድቀት ይበልጥ ያጋለጠ ሆኗል። ካቢኔዎቹ እባክን እዚህ ወረዳ ላይ የድሮን ድጋፍ ይመደብልን፣ ያለንን ኃይል ሁሉ ተጠቅመን እስከ መጪው ምርጫ ድረስ እንኳን እንሞክር በማለት ተማጽነዋል። ይህ ጥያቄ በአካባቢው የብልጽግና አስተዳደር ህዝባዊ መሰረት የሌለው በጠመንጃና በኃይል ብቻ የቆመና መጪውን ምርጫ ማካሄድ የማይችልበትን ፍጹም አጣብቂኝ ውስጥ መግባቱንም በግልጽ ያሳያል። ይህ አጋጣሚ የሚያሳየው ግልጽ እውነት ቢኖር ብልጽግና ፓርቲ በህዝብና በራሱ ታጣቂዎች ዘንድ ተቀባይነት ባጣበት መዋቅሩ በፈረሰበትና ሰላም ማስከበር ባቃተበት ሁኔታ መጪውን ምርጫ ማካሄድ ፈጽሞ የማይችልበትን ደረጃ ላይም ደርሷል። ምርጫውን በድሮን ጥበቃ ለማድረግ ማሰብ የፖለቲካ ሞት መረጋገጫ ነው። የፖሊስ የሚሊሻና የካድሬው መዋቅር መከላከያን ከመደገፍ ይልቅ ወደ ህዝቡና ወደ ፋኖ ማዘንበሉ የገዢ ፓርቲ የውስጥ ደጀን ሙሉ በሙሉ መደርመሱንም ያሳያል። የወረዳ ባለስልጣናትና ወታደራዊ አመራሩም የደረሱበትን ድምዳሜ የብልጽግና አስተዳደር በወግዲ መሬት ላይ መቆሚያ ጊዜው ማክተሙንና ውድቀቱ የመጨረሻው ጫፍ ላይ መድረሱንም የሚያሳይ ህያው ምስክርም ሆኗል። ህዝባዊ ቢተኝነቱና የፋኖ ስትራቴጂካዊ ግስጋሴ የብልጽግናን አምባገነናዊ ስልጣን በወግዲ ምድር ላይ ለአንዴና ለመጨረሻ ጊዜ ወደ ማክተሚያው እያፋጠነውም ይገኛል። የለውጥ ነፋስ ሳይቀሬው ሰላምና ፍትህ ለህዝባችን። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር በጠላት ላይ የደፈጣ ጥቃትን ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር በሶስት አቅጣጫ ወደ ማክሰኝት ለመግባት መነሻውን ከፍኖተ ሰላም አንኮትና ከገነት አቦ ያደረገው ጥላት ነበልባሎቹ የ77ኛ ክፍለ ጦር ሻለቆች ደንገባርና በሌሎች ስትራቴጂ ቦታዎች ላይ ደፈጣ በመያዝ በመብረቃዊ ጥቃት በመክፈት በርካታ ያገዛዙ ሰራዊትም ሙትና ቁስለኛም አድርገውታል። ጠላት በርካታ ኃይሉንም ከተለያዩ ቦታ በአራት ፓትሮል በሁለት ኦራልና በእግረኛ ከፍኖተ ሰላም ከአንጎትና ከገነት አቦ ዙ 23 በመያዝ ወደ ማክሰኝት ከተማ እንቅስቃሴ ያደረገ ቢሆንም ከጧቱ 12 ሰዓት ላይ የክፍለ ጦሩ ቃኝና መሐንዲስና ሁለተኛ ሻለቃ በከፈቱት መብረቃዊ ጥቃት 15 በላይ ያገዛዙ ሰራዊት የተደመሰሱ ሲሆን ቁጥሩ በውል የማይታወቅ ሰራዊትም ቀላልና ከባድ ቁስለኛ ማድረግም ተችሏል። በ77ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገጠው ጥላት በራሱ ዙ 23 የራሱን ሰራዊት ከነ ፓትሮሉ ከጥቅም ውጭ እንዳደረጋቸውም ተረጋግጧል። የክንደ ነበልባሎቹ ብርቱ ምት መቋቋም ያቃተው የጠላት ኃይልም ሙትና ቁስለኛን በመያዝ የውርደትን ካባ ተከናንቦ ወደ መጣበት እግር አውጭኝ ብለው ፈርጥቷል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።